አብረን አድረናል ዛሬ ብትል ታምኛት ነው። ታውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ አለቀ። እንግዲህ ሩታ የሚያውቀውን ነገር እኮ ነው የጠየቅሽው። የሚያውቀውን የኖረውን ነገር እኮ ነው እየጠየቅሽው ያለሽ። አያችሁት መልሱን? በቃ ለሱ ምንም ማለት አይደለም። ቀለል አድርጎ ብጥስ ቅንጥስ አድርጎ አጠር መጠን አድርጎ ነው በቃ አለቀ። ይሄ ነገር እማቀው እውነታ ነው፣ አትንገሪኝ አይነት ነገር ነው። የሌባ አይነ ደረቅ አሉ። ይህንን ነገር ነበር ስላቸው የሰነበትኩት። በዚህ ሳምንት እኔ እንደ ሩታ ያሳሰበኝ እንደ ሩታ ያስጨነቀኝ ነገር የለም እውነት ለመናገር። ለምን እች ልጅ ብዙ ነገሮች አሉ፣ ብዙ ነገሮች ሚዲያ ላይ ሲወሩ የእውነት ሰው የትንም ያህል ጠንካራ ሴት ብትሆንም ይሰማታል እንደ አንድ ሴት። ምክንያቱም ትዳሬ ህይወት የብላ አብረው እየኖረች ያ ሰው የተደበቀ ማንነት ሲኖረው ወይ ደግሞ ስለ ባሏ ያልሆነ ነገሮች ሲወሩ ያን አድርጎትም ሳያደርገውም ሊሆን ይችላል። ሰው ሲያወራባት ግን የሆነ የሚሰማት ስሜት አለ፣ መጥፎ የሆነ ደስ የማይል እና እች ልጅ ነፍሰ ጡር ናት እና እሷ በጣም ስታሳስበኝ ስታስጨንቀኝ ነበር እና ሰሞኑን ስነግራችሁ የነበረው ነገር ይሄ ነው። በልጅቷ በነፂ አልፈርድም፣ እውነታውን እንወቅ፣ አብርሽ ጋር ያለ እውነት ማወቅ አለብን፣ መረዳት አለብን ብዬ ብዙ ነገሮችን ስናገር ነበር። አብዛኞቻችሁ ነፂን ስትሳደቡ ነበር፣ በጣም ባደባለጌ ስታዩት ነበረ ምናምን ነገር እና አሁንም ሩታ ላይ እየፈረዳችሁ ያላችሁ ሰዎች አላችሁ። በሚገርም ሁኔታ በዚህ ልክ እውነታውን ማወቅ እፈልጋለሁ። ለምን ዋሸኝ? እች ልጅ አብረሃት ፎቶ ተነስታ አይቼ ሶሻል ሚዲያ ላይ ያየችው እሱ ነግሯት አይደለም። እንደዚህ አይነት ላይፍ ነበረኝ፣ እንደዚህ አይነት የፍቅር ታሪክ ነበረኝ ብሎ አልነገራትም፣ አላወራትም። ፎቶዋን ብቻ አይታ አብሮ የተነሱትን ፎቶ አይታ ይሄ ምንድን ነው ብላ ስትጠይቀው ለማስታወቂያ ስራ እንደሆነ ተናግሯል። ዛሬም ተናግሯል። ደግሞ ባለፈውም ያኔ ስትጠይቀውም እንደዚህ አይነት ነገር ነግሯታል። እች ልጅ ተዋሽታለች። አሁን እውነት ለመናገር ቡታጅራስ ሄዶ አንደኛ የሄደበት ምክንያት እኔ ሩታ እንደው አመነችበት እንጂ ቅሬታ ነበረኝ፣ አልዋሻችሁም። ምክንያቱም ሚዲያ ላይ እስካልተናገሩ ድረስ ይናገር ነበር። አንዳንዴ የሚሄድበትን ምክንያት ይናገር ነበር። ግን ይሄ የግላቸው ላይፍ ሊሆን ይችላል ብዬ ብዙም ግን ጥርጣሬ ነበረኝ እና አይታችኋል። ከጋሽዬን የመሰለ ቤት እናት አባቱ ቤት እያለ ሆቴል አርፏል። ይሄ ደግሞ ሌላ ከባድ ጥያቄ ነው እና አሁን ሩታን እየፈረዳችሁባት እየሰደባችኋትም ጭምር ነው ያላችሁ። በቃ ያለፈ ህይወት ነው፣ ያለፈ ታሪክ ነው። ኖ ይሄ ያለፈ ታሪክ አይደለም። እውነቱን ልንገራችሁ ማለት ነው። ልጅቷ ራሱ አሁን በቅርብ ራሱ ከሩታ ጋር ራሱ ከሆነ በኋላ ራሱ እንደምታወራው እንደሚያወሩ ነው በትክክል የተናገረችው እና ይሄ ነገር እንዴት ነው? አብርሽ ጋር ያለው እውነታ ምንድን ነው? ነፂ ጋር የነበረው ነገርስ ምንድን ነው? አሁን ተቋጭቷል ያ ነገር ወይስ ደግሞ አልተቋጭም? ያለ ነገር የተንጠለጠለ ነገር አለ ወይ? ነፂስ በምን ምክንያት ነው የተለያዩት? ምንድን ነው ያስከፋት ያስቀየማት? እንደዚህ በዚህ ልክ ሚዲያ ላይ ወጣ እንድታለቅስ ያደረጋት ነገር ምንድን ነው? ሌላኛው ደግሞ ለሩታ ለምን የማስታወቂያ ፎቶ ነው ብሎ ሊነግራት ቻለ? ሊዋሻት ቻለ? በሰዓቱ በጊዜው ጠይቀው እንዴት ትዳር ውስጥ ፍቅር ውስጥ ልጅ የልጅ አባት እስከ መሆን ደርሷል አይደል? ይሄንን ያህል ሊደብቅ የቻለበት ምክንያት ምንድን ነው የሚለውን ነገር እንግዲህ በደንብ እናወራለን። ሩታ ላይ የፈረዳችሁባት ሰዎች አላችሁ። በእናንተ ቢደርስ ይሄኔ እንደዛ አትሉም ነበር። መዋሸት የእውነቴን ነው ምላችሁ። እውነቱን ያወቃችሁ ቀን ቅስማችሁ ነው የሚሰበረው። በዛ ላይ ደግሞ የምትወዱት የምታምኑት ሰው ነጥብ ነገር ሲዋሻችሁ፣ በዛ ላይ ደግሞ ጠይቃችሁት አቋጥራችሁ እንደዚህ ነው እሱ ላይ ነገር ሊራሳ ይችላል። ፍቅረኛ ነበር ምናምን ብሎ ለማስረዳት ሊከብደው ሊራሳ ይችላል። ግን ጠይቃው እች ልጅ ማነች ብላ ከሷ አንድ ልጅ እንደውም ስጽፍ አይቻታለሁ። ሩታ አታውቂም ነበር እንዴ? እኛ እኮ አንቺ ከማወቅሽ በፊት ነው ነፂ የአብርሽ ፍቅረኛ እንደነበረች የምናውቀው ብላ ተናግራለች። እና ይሄ ማለት ጆሮ ለባለቤቱ ባዳ ነው የሚባለው። ምንድነው የሚባለው? በጣም ከባድ ነገር እኮ ነው። እና ሩታ አንቺ እንደዚህ በቃ ያለፈ ታሪክ ነው እንደዚህ እየተባለ አብዛኛውን ወንዶች በነገራችን ላይ ትዳር ውስጥ ሲገቡ በጣም ይዋሻሉ፣ በጣም ከሚባለው በላይ እና ነገ እውነታው የሚታወቅ አይመስላቸውም። ልጅን ያህል ራሱ ደብቀው ሽምጥጥ አድርገው ክደው ምንም እንዳልተፈጠረ ልጅ እንደሌላቸው ሁሉ ተናግረው ምናምን ገብተው ከዛ የሆነ ሰዓት ላይ እውነታው ፈጣሪ ደግሞ ያጋልጠዋል እውነቱን ማለት ነው። እና አብርሽ እንግዲህ የማውቀውን ነገር ነው። በጣም ነው የተናደደው ግን ለምን ከቡታጅራ ድረስ አስመጣሽኝ ብሎ በጣም ለምን ከጣሊያን አትመጣም? እሷ እኮ እዚህ ጋር ደግሞ ልክ ምንም እንዳልተፈጠረ ከፍቷት እያየ ፊቷ ሁሉ ተቃይሮ ተለዋውጦ እያየ ሶሻል ሚዲያ ላይ የተለቀቀውን ነገር እያየ እንደምታየው እያወቀ ቀስ ብሎ ሩታዬ ይኸውልሽ ራሱ እንደውም እሱ እስክትደውልለት መጠበቅ አልነበረበትም። ይኸውላችሁ ልፈርድበት አይደለም፣ ወደ ኋላ ሁሉን ነገር እነግራችኋለሁ፣ ያለውን ነገር ስለ አብርሽ ስለ ሩታ በደንብ ሙሉን ነገር እነግራችኋለሁ። ግን አሁን አብርሽ ዛሬ ስላደረገው ነገር ሚዲያ ላይ የወጣ ነገር ስለሆነ ሀሳብ አስተያየት እሰጣለሁ። የራሴ የተሰማኝ ይሄ ነው። የራሳችሁ የተሰማችሁ ነገር ሊኖራችሁ ይችላል። አንድ ሰው እንዳይሰድበኝ፣ አንድ ሰው ምንም አይነት መጥፎ ኮሜንት እንዳይጽፍብኝ። ምክንያቱም እኔ እዚህ ጋር እንደ ሰው ነኛ፣ እንደ ራሴ ነው የምናገረው። በቃ የራሴን አስተሳሰብ፣ የራሴን አመለካከት፣ የራሴን እይታ ነው እዚህ ጋር ማስተላልፈውና ማንም ሰው የናርጊ ያናርጊ ስላለ አይደለም።
ተሳስቼ ሊሆን ይችላል። የተሳሳትኩትን ስህተቴን ንገሩ ይላርም ይችላል። ከዛ ውጭ ግን ይሄ ያሳጠሽው ሀሳብ እንዲህ ነው እንደዛ ነው ምናምን ብላችሁ እንድትሰድቡ እንድታመናጭቀኝ አልፈልግም። እና መጦ ራሱ ነበር ማስረዳት የነበረበት። ሩታዬ ይሄ ነገር ሚዲያ ላይ የተፈጠረው ነገር አንቺ ላይ የሆነ ነገር አይተሹ ሊሆን ይችላል። ባታየውም እንኳን አይታው እንደምታየው እንኳን እርግጠኛው ነው ባታየውም ይሄ ነገር አንቺ ላይ ጫና ሊፈጥርብሽ ይችላል እና ላንቺ ብዬ ነው የመጣሁት ስራዬን ትቼ ይኸውልሽ የተፈጠረው ነገር እንደዚህ ነው ማውራት አለብን ብሎ መጠየቅ ማስረዳት ያለውን ነገር ሁሉን ነገር መናገር የነበረበት እሱ ነው። ልክ ከቡታጅራ እንደመጣና ማውራት አለብን ብለው ሲመጣ ለምን እንደዛ ብለሽ ጠራሽኝ? የሆነ ነገር የተፈጠረ መስሎኝ ነበር። በቃ አለ አይደለ አንዳንዴ እውነት የሆነ ጥፋት ስታጠፉ ያን ጥፋታችሁን ለመሸፈን ስትሉ ጥያቄ የሚጠይቃችሁ ሰው ላይ ነው የሆነ ነገር የምትነጫነጩት፣ የሆነ ሰበብ ነው የምትፈልጉት። እና አብርሽ እንደዛ ነበር ሲያደርግ የነበረው። በጣም ሲበሳጭ ነበር በቃ እውነታውን ላለመናገር እና ለተመልካችም ራሱ በስነ ስርዓት ያለፈ ታሪክ ነው ይሄ በቃ አለቀ ባበቃ። እንዴ ያለፈ ታሪክ ከሆነ ታዲያ ለምን አብራችሁ ፎቶ ተነስታችሁ እንደዚህ ነው ብላ ስትጠይቅህ ለምን ለፎቶ ነው አልካት? ለምን ማለት ብታውቅ ምን ታደርጋለች ብላ አሰብክ? እሷ ነው የመጣችው አይደል? እሷ ነች የፍቅር ጥያቄ ያቀረበችልህ። እሷ ነው ቀድማ የወደደች ያፈቀረች አይደለ? ምንም ያለውን እውነታ ብታስረዳት ምን ይፈጠራል ብላ አሰብክ? ለምን ደበካት የሁሉ ጊዜ? እና ህመሙ ከባድ ነው፣ መዋሸት ህመሙ ከባድ ነው። እና ስትጠይቀው በጣም ሲጮህባት ነው። ያለፈ ታሪክ በቃ አለቀ፣ እንደዚህ የማውቀውን ነገር ነው። አብረን አደርን ብትልሽ ልታምኛት ነው? በደንብ አምናት አለው ነው። ይቅርታ አድርግልኝ፣ አድረም ሊሆን ይችላል። ያው ፍቅረኛ ነበረች አይደል? ለምን አላደርክም አይባልም። ግን ምን ልልህ ፈልጌ ነው ብታስረዳት ምን አለበት እውነታውን። በቃ የተፈጠረው ነገር ማንም ሰው እኮ ኤክስ እኮ ይኖረዋል አይደል? የድሮ ፍቅረኛ ይኖረዋል አይደል? ባንተ አልተጀመረም ፍቅረኛ መኖሩ ምናምን ነገር። አንደኛ በጣም ያስገረመኝ ከአብርሽ ህይወት በጣም ጋሽዬ በጥብቁ በጣም በቃ ተቆጣጥሮ ተከታትሎ ያሳደጋቸው ልጆች ናቸው እውነት ለመናገር ኤፍሬምም ሀይሚም አብርሽም። እና በዚህ ልክ በዛ ህጻንነት ከፍቅር ጋር ነበርክ፣ ከዛ ደግሞ ከዚች ጋር ከነፂ ጋር ነበርክ፣ አሁን ደግሞ ከሩታ ጋር እና በዚህ እድሜ አሁን 25 ዓመት ራሱ አልሞላም ገና ልጅ ነና ያ ሁሉ የቀያየርከው ምን አስበ ነው? ምን ሆነ ነው? ያኔ ምን አይነት ሰው ነበርክ? ለማንኛውም ግን ያለፈ ታሪክ ያለፈ ነው። ግን ይሄ ደግሞ ያለፈ ታሪክ ነው ተብሎ በቃ ተዘግቶ ተደምድሞ የሚታለፍ ነገር የለም። አብዛኛውን ሰው እየዋሸ በቃ እንደ ቀላል ነገር እየታየ ሰው እየዋሸ ትዳር ውስጥ ይገባና ነገ ከነገ ወዲያ ህይወቱ ትዳሩ እየሰመረ የማይሆነው ፍልስልሱ ብትንትኑ የሚወጣው ውሸት ዋሽቶ ስለሚገባ ነው። አብርሽ እስከ ጥግ ድረስ ዋሽቷል። ስለዚህ ውሸቱን ደግሞ ከሆነ ዋሽቶ ከሆነ በሰዓቱ ያስዋሸው ነገር ሊኖር ይችላል። የራሱ አስጨናቂ ያሳሰበው ነገር ሊኖር ይችላል። ግን ይህንን ነገር ተረጋግቶ ሩታ ነፍሰ ጡር ነች እንደሚጎዳት ይሄ ቃል ይሄ ሁሉ ሰው የሚወረውርባት ቃል ይሄ ሁሉ ነገር የሚባለው ይሄ ሁሉ ሀሳብ የሚወራው እች ልጅ እያለቀሰች ሚዲያ ላይ ወጣ ስትናገር የሚሰማት ስሜት አለ አይደል? ስለዚህ ቀስ ብሎ ማስረዳት ሲችል በዚህ ልክ ለምን ይጮህባታል? ሩታ ተረጁ የምትሏት ሰዎች እናንተ ሴት አይደላችሁም። በእናንተ ይሄ ነገር ቢደርስ ማለት ነው እኔም ተረጁ ልላት ነበረ። መረዳትማ ትረዳዋለች፣ ግዴታዋ ነው። ግን አብርሽ የተናገረበት መንገድ ትክክል አይደለም። በስነ ስርዓት መናገር ነበረበት። 100% አብርሽ ዛሬ በጣም ሙሉ በሙሉ ጥፋተኛ ነው። ይሄ ነገር እንዳለው ያለፈ ታሪክ ሊሆን ይችላል። አንደኛ ለምን ዋሻት፣ ሁለተኛ ነገር ደግሞ አሁንም እያወሩ እንደሆነ ሩታ እርግጠኛ አልሆነችም። ልጅቷ የተናገረችው ነገር አለ፣ እሷ ደግሞ የጠረጠረችው ጥርጣሬ አለ። ሰው ናት እና ጠረጠረች። በቃ ከምታየው ከምሰማው ነገር አሰባስባ ጨምቃ ያዘች። ባሏን ልታምን ትችላለች እኮ ግን የሆነ ውስጧ ከጠረጠረስ እና እውነታውን ማስረዳት ነበረበት። ያለፈ ታሪክ ነውና እንኳን አይደለም ለሩታ እኛንም አክብሮ የተፈጠረው ነገር እንደዚህ ነው። በሰዓቱ ፍቅረኛ የነበረች ብዙ ነገር አሳልፈን ነበር፣ ማንኛውም ሰው እንደሚያሳልፈው። ከዛ ግን በቃ ያልሆኑ ነገሮች ተፈጠሩ። እኔም የራሴን ህይወት ጀመርኩ፣ የራሴን መንገድ ጀመርኩኝ። ከዛም ከሩታ ጋር አለው ብሎ በስነ ስርዓት ማስረዳት ሲጀምር በቃ ሄዳለሁ ሩታ ዞሮ ሳትፈቅድለት ወደ ቡታጅራ እመለሳለሁ። እዚህ ቦሌ የነበርኩ መሰለሽ እንዴ ና ብለሽ የምታስመጭኝ ምናምን ብሎ ውሸቱን ለመደባበቅ ለመሸፋፈን ያደረገው ጥረት በጣም የሚያስጠላ ነገር ነው። አይሆንም፣ አይደረግም። አብርሽ አቁም፣ እንደዚህ አይደረግም። ሚስት ናት፣ ነፍሰ ጡር ናት። የበለጠ ደግሞ ቡታጅራ ስትሄድ ደግሞ ሩታ በጣም ያላሳመናት ብዙ ነገሮች አሉ። ይህንን ነገር እንድታምን ደግሞ በቃ ሰው ናት፣ ጠርጥራሃለች። ቁጭ ብለ በስነ ስርዓት ነው ማስረዳት የለብህ እንጂ በዚህ ልክ እየጮክባት እየተቆጣ ምናምን አይደለም። እና ከልጅቷ የነበረው ነገር እኔ እንደ ሰው አብርሽ በጣም መልካም ሰው ነህ፣ ልበ ቀና ነህ፣ ጥሩ አስተሳሰብ ጥሩ አመለካከት ያለ ሰው ነህ እስከምናውቀው ድረስ እና ለልጅቷን መልስ መስጠት አለብህ ብዬ አስባለሁ። የሴት ልጅ እንባ በጣም 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 ህይወትን የሆነ ነገር ነው የሚያደርገው፣ የእውነቴን ለመናገር ማለት ነው። እና እኔም ሴት ስለሆንኩኝ ማንም ሴት በወንድ ምክንያት ማልቀስ የለባትም፣ በወንድ ምክንያት መሰበር የለባትም፣ በወንድ ምክንያት መከሯን ማየት የለባትም። እንደዚህ ስቀ ነበር አብራት በሰዓቱ በጣም ጥሩ ላይፍ አሳልፋችኋልና ቢያንስ እንኳን ለዚች ቀን ብለ እንደው ለዚች ፎቶ የተነሳችሁ ቀን እንኳን ብለ ማለት ነው
ያለውን እውነት አስረዳት። ያጠፋው ጥፋት ካለም ይቅርታ በላትና በቃ ህይወትህን ቀጥል። ለሩታ ማስረዳት ያለብን ነገር በስነ ስርዓት ቁጭ አድርገ የተፈጠረውን ነገር ከሀስከፈ ያለፈ ታሪክ ነው ተብሏል አይደል? አሁን ደግሞ እንደ አዲስ እየተወራ ነው። እንደ አዲስ የወጣበት ምክንያትም እንግዲህ የሆነ ነገር ስላለ ነው የሚመስለኝ እንደኔ ማለት። ስለዚህ ይሄ ነገር መቋጫውን እንዲያገኝ፣ ይሄ ነገር ማብቂያውን እንዲያገኝ አብርሽ በስነ ስርዓት ሩታን የማስረዳት ግዴታ አለብህ። ለምን አላመነችኝም ብለ በዚህ ልክ ሪ ብለ ጓገጭ ልትል አይገባም። ምክንያቱም የሚያሳምናት ብዙ ነገር አለ። አንተም ራስህ ከአንደበትህ ተናግራል። ለምን በሰዓቱ ፎቶ የማስታወቂያ ፎቶ ነው ብለ ተናግረሃል። ሲጀመር ምኑን እየለብሳችሁት ነው ለማስታወቂያ? ቲሸርቱን ይህን ጥቁር ለብሳችሁ። አረ የማይሆን ነገር የማይባል ነገር ነው። እኔ እንደ ሩታ ራሱ በሰዓቱ እንዴት እንዳመነችው እና ፍቅር ከባድ ነገር ነው። እኔ አብርሽና ሩታ መቼም እንደማይለያዩ ነግራችኋለሁ። ግን ሩታን እየጎዳት ነው ያለው ነገር፣ እየተወራ ያለው ነገር እየጎዳት ነው። የማስረዳት ግዴታ አለበት። ለምን ጠየቅሽኝ ብሎ ለምን እንደዚህ ማንም ሰው ወጥቶ ስላወራ እንደዚህ ማንም ሰው አይደለችም። አብራህ የነበረች ፍቅረኛ፣ አብራችሁ ብዙ ነገሮች ያሳለፋችሁ፣ ብዙ ቃል የገባህላት፣ ብዙ ተስፋ የሰጣሃት፣ ብዙ ጊዜ አብራችሁ የሳቃችሁ ጓደኛ ናት። አይገርምም? ማንም ሰው ወጥቶ ያወራው ምናምን አትበል። እንደዚህ የሚያስጠላ ቃል አትናገር አብርሽ። በእውነት እኔ የእውነት ተሰማኝ፣ በይን የመጣው ሁላ ማለት አስቡት። ያን ሁሉ አብሯት አሳልፎ ዛሬ ልክ እንደማያውቃት ነው ማንም መጦ ባወራው ምናምን ብሎ ሲያወራ በጣም ነው የተሰማኝ። ሴት ልጅ ናት። ቢያንስ አብራችሁ ነበራችሁ፣ ጥሩ ነገር አሳልፋችኋልና ያን ቀን ማስታወስ ማሰብ አለብን እና ሩታንም ነገ እንደማትጎዳት በምንም እርግጠኛ ልንሆን አንችልም። እውነት ለመናገር አሁን ነው በዚህ አይነት የእውነት እንደዛ ነው ምለው። ግን አብርሽ አሁን ላይ በጣም የተቀየረ ሰው ነው። እንደኔ እኔ የማስበው ምስለው አብርሽ ተቀይሯል። ጥሩ ሰው ሆኗል። ትዳሩን ይዟል። ልጅ መጧል። ያው ልጁ መምጣቱ ትንሽ ቢያስደነግጠውም በሳኛ አስበነው አቅደነው ምናምን የመጣ ልጅ አይደለም ቢልም ግን ደግሞ የልጅ አባት ሊሆን ነው። ለልጁ እንግዲህ ደፋ ቀና እያለ ነው። እንግዲህ ጥሩ ተስፋዎችን ጥሩ ህልሞችን ይዞ ነው እየተንቀሳቀሰ ያለውና ይሄን ህልሙን እግዚአብሔር ያሳካለት፣ ከዳር ያደርስላችሁ፣ መጨረሻችሁን ያሳምሩ። አብርሽና ሩታ ግን ሩታን የምታወራበት መንገድ አትነጫነጫት ባላት። እውነታውን እያወቅ አንተ እሷ አይንን እኮ በጨዋጥ በነ የመጣው እያወቅ ሶሻል ሚዲያ ላይ የተለቀቀውን ነገር ምንድን ነው ምናምናም ብለ በጣም ቀለለን ያደረገው። ሩታዬ የኔ ቆንጆ ብለ በስስት እያያት እያቀፍካት እየሳምካት የተፈጠረው ነገር እንደዚህ ነው። በቃ በሰዓቱ እንዲህ ነገር ተፈጥሮ ነበረ። የዋሸዎች ምክንያትም በሰዓቱ የዋሸ ነገር ያለፈ ነገር ስለሆነ ንገራት፣ እያንዳንዱን ነገር ንገራት። የዋሸውንም ያደረግከውንም ነገር ለምን ከሩታ በኋላ ራሱ አግኝታት ከሆነም ተናገር። በቃ ይሄ አይደለም በቃ ዋናው ነገር አወራር በቃ ይስተካከል። ይህንን ነው ልል የምችለው። በሩታ ብዙ የፈረዳችሁ ሰዎች አላችሁ። አትፍረድ ይፈረድብሃል ነው። ነገ በኔ በሉ። መዋሸት በጣም ያማል። የእውነቴ ነው። እውነታውን ልታውቁ እኔ እንደ የሚደብቀኝ ሰው በጣም በቃ ደሜን ነው የሚያፈላው በህይወቴ። በቃ አንዴም ሁለቴ ሶስቴ ጠይቄው ወይ ደግሞ ጠይቂያት በቃ እውነታውን ካልተነገረኝ ውሸት እንደሆነ ካወቅኩኝ የሆነ ሰዓት ላይ ቁርጥ አድርጌ በቃ ጨክኜ ነው ጥዬ የሚሄደው። ብዙ ነገር በቃ ልተው እችላለሁ እና ከህይወቴ ውስጥ አንዴና ለመጨረሻ ጊዜ አስወጣለሁ ሰው። በቃ ያ ሰው ጥፋቱን ከተደረሰበት አምኖ ጥፋቱን ይቅርታ ነው መጠየቅ ያለበት። ይህንን ነው ልናገር የምችለውና ሩታን ያወራበት መንገድ ደስ ስላላለኝ ነው። ሩታዬ ደግሞ ጠንካራ ጀግና ሴት ሆኜ አሁን ላይ መናደድ መበሳጨት የለብሽም። ምክንያቱም አንቺ ብቻ ሳትሆኝ ልጅሽም ስላለ ለልጅሽ ማሰብ መጨነቅም አለብሽ። ትዳርሽን ጠብቂ። እውነታውን ማወቅ አለብሽ። አዎ በደንብ ማወቅ አለብሽ። በደንብ ጠይቂው፣ ያለውን ነገር ያስረዳሽ። ከዛም በኋላ በይቅርታ የሚታለፍ ነገር ነው። ይቅርታ አድርጊለት። የመጀመሪያዎቹ 10 20 30 ሊሆኑ ይችላሉ። አንቺ ግን የመጨረሻዋ ነሽ። ዋናው ነገር ደግሞ መጨረሻው ነው። ጅማሮ ማንም ሰው ምንም ይሁን ምንም መጨረሻው ደግሞ ያማረ ሲሆን የተሻለ ነው። ስለዚህ ትዳርሽን አደራ ጠብቂ። ነገራቶችን በብልሃት በብልጠት ለመፍታት ሞክሪ። አብርሽን መጠየቅ ያለብሽን ጥያቄ ደግሞ ከሶሻል ሚዲያ ጀርባ ወይም ደግሞ ከካሜራ ውጪ ብታወሪ ብትጠይቂ እውነታውን ብታቂ የተሻለ ነው ብዬ አስባለሁ። ብዙ ሰዎች ያው ብዙ ነገሮችን እየቀጣጠሉ እያወሩ ነው። ነፂም እንግዲህ ሶሻል ሚዲያውን በደንብ ተቆጣጥረዋለች። እውነት ለመናገር በደንብ በጣም ብዙ ነገሮችን እያወራች ነው የምትገኘው። ብቻ የጤና ያድርግላችሁ እና ነፂንም መፍረድ የለብንም። የራሷ እውነት ስላላት ነው ወጣ ያወራችሁ። ለዚህ ነበረ ተረጋጉ እያልኳችሁ የነበረው። ብዙዎቻችሁ እንግዲህ ነፂን ሰድባችኋት፣ ተቆጥታችኋት፣ ዝቅ አርጋችኋት፣ አንቋሻችኋት ነበር። አሁንም ሩታ ታግኛትና ነፂን በጥፊ ትበላት እያላችሁ ነው። አይባልም እንደዛ። ነገ በኔ በሉ። የራሷን ህይወት ትጀምር። በቃ እናበረታታል።